ታዲያስ ዛራ እንዴት ደስ ይላል እንኳን ደህና መጣሽ አመሰግናለሁ ዛሬ ገንዘቡን አዘጋጅቼልሻለሁ ይሄው በጣም ይቅርታ ግን ይሄንን ማድረግ እኔ አልችልም እሺ በጣም ይቅርታ አድርግልኝ አልገባኝም ወንድሜ ኦርሃን ይሄን ያህል ጊዜ እኔን ታውቀኛለህ የማይገባኝን ገንዘብ መቀበል አልፈልግም ይሄ ከኃጢአትም ኃጢአት ነው እሺ ለማንኛውም ስለ ሁሉም ነገር በጣም አመሰግናለሁ ወይዘሮ ዛህራ እንኳን ደህና መጣሽ የእውነት ዛሬ ያሰብኩሽ ነው የመጣሽው ልደውልልሽ ነበር እባክሽ የምትቺ ከሆነ የሚቀጥለው ሳምንት 7 ጠርሙሶችን እፈልጋለሁ ወንድሜ ኦራን ይሄንን ሁሉ ስለወሰድክልን በጣም እናመሰግናለን ካሁን በኋላ የሚላክልሽ ስላገኘን አንቺ መምጣት አያስፈልግሽም ልጁ ራሱ ይመጣል የሚገርምሽ ነገር ማልማላታሽን ወይዘሮ ሩሜሳም በጣም ተወደው ነበርና ብዙ ይዛ ሄዳለች እውነት በጣም ጣፋጭ ነው እጅሽን ይባርከውቴ ኦራል ሊወስድ ነበር ግን አለቀ ሌላ ጊዜ ተወስዳለህ ግን አንቺ እንዴት ነሽ እህቴ ደህና ነኝ አመሰግናለሁ ቆይ አንዴ መጣው ተጫወቱ እሺ ሻዩን አምጥቻለሁኝ ሻይ አመጣ ሰዓት ደርሷል ማለት ነው አመሰግናለሁ ችግር የለውም ሻይ ኪሃው አመሰግናለሁ ማማ ተረፍቱ ሰድና ሻይን ጠጣ ስራው ጥሩ እየሄደ ነው የማይሰሩትን ለይቼ ወደ ጎን አድርጌያለሁ ዛሬ መላክ እንችላለን እና አንድ ምርት ተጣፍቷል ብለዋል እሺ ስራውን ለደቂቃ አርሰው እኔ ማማተን እንጃ ተገቢ ይመስለኛል ማለት እውነቴን ነው ማለት ሁሉም ነገር በጣም ያስፈራኝ ነው ያለው ወይዘሪ ፈሪሃ ፈሪሃኔን ማለት በጣም ፈራታለሁ ወይዘሪ ፈሪሃ የምትወደኝ ይመስላል ንገረኝ ስታስበው ደስተኛ ማድረጋት ይመስላል ስማ ሀሊል እንደዚህ አይነት ነገር አይገባኝም ሲጀመር እሷ ምን እንደምትወድ አላውቅም እኔን ከዚህ ውስጥ ታስወጣኝ አዎ ልክ ነህ ምን መሰለ እህትህ ምን እንደምታስብ አላውቅም ከሷ ጋር የማውራት እድል እንኳን እስካሁን አላገኘሁም ቀለበቱ መቼ እንደሚሆን አንተ ታውቃለህ የምለው መቼም ይገባል እኔ ሐሳቤን በደንብ እንድሰበስብ የሆነ ነገር እፈልጋለሁ ማለቴ ትምህርት ቤቷን እንወስዳታለን ግን ከጀርባችን ያሞናል ያው ፍላጎት ግልጽ ነው ስለ ፈሪሃ አላውቅም አባቴን አናግረዋለሁ ማለት እሱ የሚለውን ስማ መጋዘን ልሂድ ስማ ማርማራቱን ስትገዛ ልታግዘኝ ፈልገህ መስሎኝ ነበር ግን ምን መሰለህ መጥፎ ነገር እያልኩ አይደለም ግን ሁሉንም ነገር እኔ ራሴ መስራት እችላለሁ አቶ ኦርሃን እባክህን አትቸገር ወንድሜ አሳን አጥምዶ ከመስጠት አሳ ማጥመድ ማስተማር እንደሚሻል አውቃለሁ እና ያንን ታውቂያለሽ ለምን እንደዛ አይነት ነገር ታዲያ ታደርጊያለሽ አዎ በራሴ በጣም አፍሬያለሁ ማለቴ ሰሞኑን ራሴን አይደለሁም ምን እንደነካኝ ራሱ አላውቅም እኔ ራሴን አላውቅም ብቻ ፈጣሪ ሁሉንም ነገር ሰላም ያደርግልኝ ይኸውልሽ ስራውን ለሚያከብር ለእንደኔ አይነት ሰው እንዴት እንደዛ ታደርጊያለሽ በጣም ነበር ያዘንኩት ከመሬት ተነስተሽ የማታልልሽ ስለመሰለሽ ገርሞኝ አይ እንደዛ አላልኩም ወንድሜ ኦርሃን በጣም ይቅርታ አድርግልኝ በቃ ጥፋተኛ ነኝ በጣም ይቅርታ አድርግልኝ ችግር የለውም ለመርዳት ስል ብገዛቸው ተገቢ አይሆንም ብዬ ነው እና ጥሩ ሰው ነሽ ያንቺን ሐሳብ የሚቃረን ምንም ነገር አላደርግም ስለዚህ ብርጭቆዎችን የምገዛ ብቸኛ ደንበኛሽ መሰልኩሽ ወይ ይቅርታ ማለቴ በጣም ተናደህብኛል አይደል አልተናደድኩም ያልሽኝ ነገር ስለሚገባኝ ደስ ብሎኛል ወይ በጣም ይቅርታ
በጣም አመሰግናለሁ አቶ ርሃን። የት ነበርክ? ድምጽን ከሰማው ረጅም ጊዜ ሆነኝ እኮ። ታዲያስ ካንሱ? እዚህ ነበርሽ እንዴ? እናቴ ሰራሽውን ነገር ማየት ፈልጋ ነበር፣ ግን ሳየው ክፍልሽ ውስጥ ምንም የተቀየረ ነገር የለም፣ ሁሉም ያው ነው። ነግሬሽ ነበር፣ ምንም ለውጥ አልፈልግም። በክፍሌ ደስተኛ ነኝ። መጋረጃዎቹ ሳሎን ውስጥ አሪፍ ይሆናሉ። መጋረጃዎቹን ያልሽው? አሪፍ ምርጫ ነው። እና የሳሎኑን መጋረጃ እየቀየሩት ነው ማለት ነው? አይዞሽ ትወጫዋለሽ። ምን እያደረግሽ ነው? እንዳትቀይሪው አላልኩም ነበር? ደግሞ እንዴት እንደዚህ ተወረውረዋለሽ? የእናቴ ማስታወሻ እኮ ነው። አውቀሽ ነው የምታደርጊው አይደል? ካንሱ ምንድነው የምታወሪው? እንዳትነኪ አላልኩም? አውቀሽ ነው የምታደርጊው። እኔ ለማናደድ ነው። ቆይ ግን አንቺ እኔ ያልጠላትሽ ነኝ እንዴ? ምንድነው የምትፈልጊው ከኔ? ካንሱ ስነ ስርዓት ይኖርሽ። እህቴ ሳኒ አሁን እኛ እንሂድ፣ ከዛ ቀው ሲመጣ እንመለሳለን። እሺ እኔ ወድ መልካም ቀን ይሁንልሽ። እንሂድ ላራ እንሂድ። እነዚህን ከእናቴ ጋር እንደመረጥ ነግሬሽ ነበር አይደል? ይቅርታ እናንተ መሄድ ትችላላችሁ። በቃ ተው በቃ። እባክህን ሂድ። አልዱን ቤት እንድትመጣ ስፈልግ የመጀመሪያ ጊዜ ነው አይደል? ያለውበት ሁኔታ በጣም ከባድ ነው። ታስፈልገኛለህ፣ እባክህ ቶሎ ና። ሰኒም ስብሰባ አለብኝ እያልኩሽ እኮ ነው። አልገባሽም? ምን እንደተፈጠረ በስልክ ንገሪኝ። ጥሩ እንግዲያውስ ስማ፣ ቤቱ ብልሽሽት ብሏል። በጣም ያስጠላል። ምኑም አላለቀም። ምን ላድርግ? አልገባኝም። አልገባህም እንዴ? በደንብ አስረዳለሁ። ስማ፣ ልጅ በጣም ትጣላኛለች። አሁንስ ገባህ? ልረዳት አልቻልኩም። ከዚህ በላይ ምን ላድርግ? በቃ ከአቅሜ በላይ ሆናለች። ስለዚህ እርዳታ እንፈልጋለሁ። አሁንስ ገባህ አልዱን? ከካንሱ ጋር አሁንም ተጨቃጨቃችሁ? ሰኒም አሁን ለዛ ጊዜ የለኝም። ለምኑ ነው ጊዜ የሌለ? ለልጅህ ጊዜ የለህም፣ ለቤትህ እና ለሚስትህም። ታዲያ ለምንድን ነው ጊዜ ያለህ አልዱን? አነጋገርሽን አልወደድኩትም። ይሄ አንቺ ኃላፊነት ነው ሰኒ። እኔ አይደለም ከካንሱ ጋር ችግር ውስጥ የገባሁት። ስለዚህ ራስሽ ፍቺው፣ እኔን እዚህ ውስጥ አታስገብኝ። ሲያናድድ በእናትህ ፈተና በጣም እያስጨነቀኝ ነው። አሁንስ ትምህርት እየሰለቸኝ ነው። እስኪ ድብርቱ እንዲለቀን አንድ ሁለት ብለን እንምጣ። እንዴት ነው ሐሳቤ? በቃ አንተ ስለ ፈተና ምንም አይጨንቅም ማለት ነው እንዴ? ኮራይ አዎ ምንም አይጨንቀኝም። ኤሚር ቆይ ጠብቀኝ። ወዴት ነው?
ገና 2 ክፍለ ጊዜ አለን። እኔ አልገባም። መግባትማ አለብህ። ፈተና በሚቀጥለው ሳምንት ነው። አንዴ ተይኝ። ስሚ፣ የፈሪያ ስልክ ቁጥር ስንት ነበር? ስለምንድን ነው የምታወሪው? ትሰሚኛለሽ? ለመጨረሻ ጊዜ ነው የምጠይቅሽ። ስለሌና ስለ ኤሚር ነግረሻታል እንዴ? እናስ አንቺ በሱ ታፍሪያለሽ እንዴ? ስለማፈር ማን እንደሚያወራ አይውልኝ ብቻ። አንቺ እኮ በጣም ተራ ሰው ነሽ። እውነት ይሄ እንዳንቺ አይነት የባለጌ ሴት ወሬ ነው። ፊቷን ማየት ከማይፈልግ ወንድ ያረገዘች። አንዴ አቁሚ። የልጅሽ አባት መጥቷል። አንዴ ስማ፣ ስሜን ለማጥፋት አትሞክር። ጥሩ ሰው ነሽ። እኔ ነኝ መጥፎ ሰው። ያንን ማመን ነው የምትፈልገው አይደል? ጓደኞቻችንን አሳልፈሽ አልሰጠሽም? ብቻዬን ምንም አድርጌ አላውቅም። ስሚ፣ ስለ ማስተማሪያ ክፍሉ ፈሪያን አላሳፈርሻትም ነበር? አንተ ስኮራይ ትዝ ይልሃል? ያንን ሲዲ ለኔ ያልደበቅልኝም ነበር? ምን ነው ዝም አላችሁ? መልስ የላችሁም አይደል? ደህና ሁኑ። በጣም ይገርማል። ያንን ሲዲ ከኔ ለሷ አልሰረክሽላትም ነበር? እስኪ እውነቱ ንገሪኝ። ያን ጊዜ በእኔ አልተጠቀምሽብኝም ነበር? በጣም ነው የምትገርሚው። እሺ ለምንድን ነው ያን አሻንጉሊት የሆንሽው? ንገሪኝ፣ ምንድን ነው ደስ የሚያሰኝሽ? ንገሪኝ። ሰው ላይ ከመፍረድሽ በፊት መጀመሪያ ራስሽን ወቂ። እሺ ስማ፣ በህይወቴ እንደዚህ ክብሬ ተነክቶ አያውቅም ኮራይ። አንድ ነገር ልንገርህ፣ ስለ ሃንዴ እኔ ምንም ነገር አያገባኝም። አንተ ነህ የተጠቀምክብኝ። ምንም ሆነ ምንም ካንተ ጋር መሆን ፈልጌ ነበር። ካንተ ጋር መሆን የፈለኩት ምናልባት አንድ ቀን ከዛ አስቀያሚ አልጋ እንነሳለን ብዬ ተስፋ በማድረግ ነው። እዛ ሲዲ ላይ ምን እንዳለ እስከ ዛሬ ድረስ እንኳን አላውቅም። ይገባሃል? ቆይ አንዴ ቆይ። ሄሎ፣ አንድ ነገር መጠየቅ ፈልጌ ነበር። እባክህን ስራ ካልበዛበት ኮምፒውተሬን ታየዋለህ? ያጠፋሁትን ነገር መመለስ ፈልጌ ነበር። በጣም ያስፈልገኛል። እሺ፣ ግን አሁን ወደ ቤት ልሄድ ነበር፣ ግን መቆየት እችላለሁ ምክንያቱም በጣም ያስፈልገኛል። እሺ በቃ እዛው እንገናኝ። እሺ ምንድነው? ጉኒስ፣ ምናልባት እዛ ሲድል ያለው ነገር የምታይበት ጊዜ ይሆናል። ከፈለግሽ አብረሽ ነይ። እዚህ ምንድነው የምንሰራው? እባክህ አልገባኝም። ኮራይ፣ ምንም የሚጠቅም ነገር አይኖርም። እባክህ እንሂድ በቃ። ወንድሜ አሁን አግኝቼዋለሁ። ኧረ እባክህ አገኘው እንዴ? አንበሳ ነው ወንድሜ። አመሰግናለሁ። እሺ አመሰግናለሁ። ትልቅ ውለታ ነው ያልክልኝ። ምንም አይደል። ችግር አመሰግናለሁ። በዚህ ጋር ነው ሞጫው። ካሁን በኋላ አስፈላጊ ሰነዶችን ሌላ ቦታ ላይ ማስቀመጥ አትርሳ። እሺ ወንድሜ አመሰግናለሁ። እሺ ሰላም ነልኝ። ቻው ቻው ቻው። እሺ በልሽ፣ አሁን ንገረኝ ምንድነው? ይኸው ጉኒስ፣ ይህንን እዩ። እሺ ከአንዴ ጋር መጋፈጥ ትችያለሽ። አሁን እኔ ከዚህ ውጭ ነኝ። እሺ ገባሽ?
ቦታ ብንሄድስ? እውነት? በቃ እንሂድ። ቤትህን ማየት ፈልጋለሁ። ችግር የለውም እንሄዳለን። እያደረክ ነው? ወደ ቤት እንሄዳለን? ሌላ ጊዜ እናድርገው። አመሰግናለሁ። በቃ ልሂድ። ፈሪያ ገና አልተዘጋጀችም እኮ። ቀደም ብዬ መውጣት አለብኝ አባዬ። መጋዘን ዕቃ እያስገቡ ነው። በባስ ሄዳለሁ። ለምን ትላንትና አልነገርከኝም? እኔ አደርሳት ነበር፣ ግን ሊፍቱን የሚጠግኑት እየመጡ ነው። ምን ይሻላል? የሚያስቸግር ነገር አልመሰለኝም አባዬ። ሀሊል ያደርሳት። አያይ አይሆንም። እዛ ከሄዱ ሁሉም ሰው ያያቸዋል። አይሆንም። እሺ ዛራ፣ እንደዛ ከሆነ ለምን አንቺ አትወስጃትም? ሊፍቱን የሚሰሩ ሰዎች ስለሚመጡ እኮ ነው። እሷንም እንድጠብቃት ትፈልጋለህ እንዴ አቶ ሪዛ? ወይዘሮ ቱሉም ቤት ሄዳለሁ። ሪዛ አዝናለሁ፣ አልችልም። ግን አባቷ ብቻዋን እንድትሄድ አይፈቅድም ብዬ መቅረት አልችልም። ይሄ በጣም ሞኝነት ነው። ብቻዬን ሄዳለሁ። አይሆንም። ያኛው ጊዜ አሁን አብቅቷል። ህይወትሽን እንደ አዲስ ትጀምሪያለሽ። ከዚህ በኋላ ከዚህ ቤት ብቻዋን አትወጣም። እሺ፣ መልካም ቀን። ቻው ልጄ። ሪዛ ምንድነው ግን እያደረክ ያለኸው? እባክህን ተው። ልጅቷ እኮ ገና ወጣት ናት። ምን አድርጊ ነው የምትላት? በትክክለኛው ጊዜ ላይ አይናፋር ብትሆን ይሄ አይደርስባትም ነበር። አንተ ዳቦ ብቻ አትብላ እሺ? አይቡንም በደንብ ብላ። በል ብላ ብላ፣ ቶሎ ቶሎ ብላ። እንዴት ነው ወንድሜ? ሰላም ነው? አለን። ምን እየጠበክ ነው? ፈሪያን ፈልጌ ነው። እታች ነኝ። በቃ እንገናኛለን። እሺ ፈሪያ፣ በኋላ ስንት ሰዓት ላይ ልምጣ? እኔ እንጂ የመጨረሻው ክፍለ ጊዜ ሊረዝም ይችላል። ጥሩ፣ ለመህመት ከነገርሽው መጠበቅ እንችላለን። ችግር የለውም፣ አትጨነቂ። እደውላለሁ። ቻው፣ መልካም ቀን። ቻው። አምላኬ ሆይ ፈሪያ ቆይ፣
አንዴ እናውራ። ምንም የምናወራው ነገር የለም። በቃ ለምንድን ነው እንደዚህ የምታደርጊኝ? አንቺ ነበርሽ ነገ የመጣሽው። ለምን እንደማናወራ ጠየቅሽኝ፣ ከዛ ሄድሽ እና አሁን ደግሞ አብቅቷል ትያለሽ? ሊፍቱን የሚሰሩ ሰዎች አልመጡም። በጣም አርፍደዋል። ቶሎ ቢመጡ ኑሮ ትምህርት ቤት ማድረስ እችል ነበር። ሄሎ። እንዴት አደርክ ኻሊል? እንዴት አደርክ አባቴ? ወይዘሪት ፈሪሃን ትምህርት ቤት አድርሻታለሁ። ጥሩ አደረክ። እሺ አመሰግናለሁ። አቶ ኻሊል ሪፖርት እያቀረበ መሆኑ ነው? ለአንተም እቤታችሁ እመጣለሁ ኻሊል። እሺ እናወራለን። ሰላም ሁን። ሄጃለሁ ሪዛ። ስልኳን ረስተዋለች። ታደሽ ሰርፌ? ታዲያስ ወይዘሮ ዛህራ ዩኑስ ወጥቷል፣ ቤት የለም። እኔም እያጸዳሁኝ ነበር። ማለት ፈልጌሽ ነበር፣ ማውራት አለብን። አልገባህም እንዴ? አሁን የምናወራው ነገር የለንም አልኩ። በቃ ብትረሳኝ ይሻላል። አይደለም እናወራለን። ካወራን በኋላ ነው የሚያበቃው። ፈሪሃ ምንድን ነው የምታወራው? አንተ ማን ነህ? እዚህ አፍህን አትክፈት። ከፈለክ ውጭ ወጥተን መነጋገር እንችላለን። በልና እንውጣ። ኢሚር ተረጋጋ። ኢሚር ተው። ፈሪያ ኢሚር እባክህ ተረጋጋ ወንድሜ፣ እባክህ ፈሪያ ወንድሜ እባክህ። ኢሚር እሷ ታውቀው ይሆናል። እባክህ አስቸጋሪ ሁኔታ ውስጥ አንክተታት። እባክህ ኢሚር ተረጋጋ እንጂ ምን ሆናል? ኢሚር እንሂድ በቃ። እውነቱን ሳትረዳ ቀርተህ ነው? የሚጋነን ነገር አልተፈጠረም። ይገርማል። ያ ሰው ጓደኛሽ ነው? ተወው፣ ጥሩ ልጅ ነው። ግን እንዴት እንዳንቺ አይነትን ሴት እንዴት እጅሽን ይጎትታል? ዱርዬ ነው የሚመስለው እኮ። ቀላል ነገር ነበር አልኩ እኮ ኻሊል። እንዳልሽው ትክክል ከሆነ ጥሩ ነው። ግን ልንገርሽ ልጁን ብዙ አልወደድኩትም። ስማኝ፣ ይህንን ለመህመትና ለአባቴ ከተናገርክ በጣም አስቸጋሪ ሁኔታ ውስጥ ነው የምገባው። አታስቢ፣ ምንም ነገር ለማንም አልናገርም። ግን ቀለል እንዲለኝ ሁሉንም ነገር ማወቅ አለብኝ። እንደዚህ የሚረብሽሽ ከሆነ አይ ማንም አይረብሸኝም አልኩ። ትንሽ ከብዶኝ ነበር። ይሄ ነገር ያለ መግባባት ነው እና ኻሊድ፣ እኔ ምንም እንዲፈጠር አልፈልግም። እባክህ ስለዚህ ነገር ከዚህ በላይ ባናወራ ጥሩ ነው። እንደዚህ ካልሽ እውነት ነው እና ይሄን ነገር የመናገር ኃላፊነት አለብኝ። ግን ጓደኛሽ መታመን የሚችል አይነት ሰው አይመስለኝም። በደጋሚ እንዲህ ካደረገ ማወቅ ፈልጋለሁ። እሺ ስማኝ፣ ማንም አረብሸኝም ብያለሁ። ማንም አይችልም። ልትረዳኝ ከፈለክ ልታደርግልኝ የምትችለው ነገር ስለዚህ ነገር አለመናገር ብቻ ነው። ማስታወስ አያስፈልግሽም ወይዘሪት ፈሪያ።
አንዴ ነግረሽኛል፣ ስለዚህ ገብቶኛል። እሺ ለማንኛውም ወደ ክፍሌ መግባት አለብኝ። መልካም ቀን። ወይዘሪ ፈሪያ ስልክሽን ጥለሽው ነበር፣ አምጥቼልሻለሁ። አመሰግናለሁ። እባክሽን እንቀመጥ። ነይ ሰርፌ። እንግዲህ እህቴ ሰርፌ ትክክለኛውን መንገድ ከማድረግ ሌላ ውዷ ሰርፌ እህቴ፣ እስቲ እንደናት ግልጹን እንነጋገር ብዬ ነው። ማለት ስለ ልጆቻችን ጉዳይ በደንብ እንድናወራበት ፈልጌ ነው። ስለ ልጆቻችን ምን ታስቢያለሽ እህቴ? እውነት ጣፈንታ እንደዛ ከወሰነ እንደዛ ነው መሆን ካለበት የሚባለውን ነገር አታውሪኝ። ማለት የፈለኩት ነገር ገብቶሻል? እንደናት በግልጽ እንነጋገር ነው ያልኩሽ። የልብሽ ፍላጎት ምን እንደሆነ ማወቅ ነው የምፈልገው፣ ሌላ ነገር አይደለም የጠየቅኩሽ። በእርግጥ እኛም በጣም ፈጥኖብናል። ልጃችሁን ለጋብቻ ልጠይቃት ነው ሲል ሁላችንም ገረመን። አያት ወደዳት፣ ይሄ የኛ ጉዳይ አይደለም። ያንቺስ ልብ ከዚህ የተለየ ይፈልጋል? ሰርፌ ታውቂያለሽ፣ አሁን ልጄ ዩኒቨርሲቲ እየተማረች ነው። ታዲያ ለምንድን ነው የምናስተምራት? ለምን ይመስልሻል? እንደኛ ሆና እንዳትቀር ነው። ስለዚህ የኔ ፍላጎት ራሷን እንድታተርፍ ነው። በቃ ይሄንን ነው የምፈልገው። እስኪ ንገሪኝ፣ ለምንድን ነው የልጅሽ ትምህርት ቤት እኛን የሚመለከተን? የኔ ልጅ 2ኛ ደረጃ ጨርሷል። ወታደር መሆን ነበር የሚፈልገው። ዩኒቨርሲቲ አልገባም፣ ንግዱን ጀመረ። ዋናው ነጥብ ገንዘብ ማግኘት አይደለም እንዴ ዛህራ? ነገሩን አታካብጁ። ስራ ነው እኮ የሚያስፈልጋት። እሱም እኮ ልጅ ይፈልጋል። ግን የኔ ልጅ ትምህርቷን ለመጨረስ 4 ዓመት ይፈጅባታል የምለው ገባሽ አይደል? በዛ ላይ መመረቅ ብቻ ደግሞ በቂ አይደለም። በዛ ላይ ደግሞ ስራ መያዝም አለባት እህቴ ሰርፌ። ቆይ ታዲያው ምን እያልሽኝ ነው ዛህራ? እህቴ ሰርፌ አንቺ የምትይውን እኔም እያልኩኝ ነው ያለሁት። ጥሩ ነው አልሽ፣ ፈጠናልሽ፣ ገርሞን ነበር አልሽ። እኔ የምለው ደግሞ እንደሱ ሳነቸኩል መጀመሪያ በደንብ እናስብበት ነው የምለው። ገባሽ አይደል? እኔ እንደዛ ነው እያልኩ ያለሁት፣ ግልጽ ነው እያወራሁ ያለሁት እህቴ ሰርፌ። የእውነት በጣም ገርሞኛል። አንቺና ባልሽ የተለያየ ነው የምታወሩት። ባለቤትሽ ቀለበት እናዘጋጃለን ይላል፣ አንቺ ደግሞ አልፈልግም እያልሽ ነው። በፈጠረሽ አሁን ምክር መስጠቱን ታይ። እንደ እውነቱ ከሆነ ልጄ እንዳልማዝ ነው። ሌሎች ሴቶች ሞልተዋል። ግን ምን ያደርጋል፣ ያንቺን ልጅ ወደዳት። እኔ የምፈልገው ያንቺን ልጅ አይደለም፣ ለንቁ ልጄ ልዕልት ነው የምፈልገው። እንዳውም ለሱ ስለ ልዕልት አታውሪ ባክሽ። ያንቺም የኔም ልጆች የንጉስ ልጆች አይደሉም። ገባሽ አይደል? ስላልኩት ነገር አስቢበት በቃ። አንቺም ሴት ልጅ አለችሽ። የሴት ልጅ እናት መሆን ደግሞ ምን እንደሆነ በደንብ ታውቂያለሽ። ገባሽ አይደል? በደንብ አድርገሽ አስቢበት። ጥሩ የሚሆነው እንደዛ ነው። አሁን መሄድ አለብኝ። ሰላም ሁኚ። መልካም ቀን ይሁንልሽ። ሰላም ነህ? ሰላም፣ ግባ። አመሰግናለሁ። ሰላም ነህ? ማንም አልመጣም እንዴ? ነጋዴው መጥቶ ነበር። እቃዎቹን መጋዘን አስገብቷል። መንገድ ተዘግቶ ነበር? አይ ቀስ ብዬ ነው የመጣሁት። መሐመድ፣ ወይዘሪ ፈሪያ ብዙ ጓደኞች አሏት እንዴ? አይ ከዚሁ ግቢ ካንሱ ብቻ ናት። አንዳንዴ በጣም ይስማማሉ፣ አንዳንዴ ደግሞ ይጣላሉ። ሌላውን አላውቅም። ችግር አለ? አንተ የትምህርት ቤት ጓደኞቿን አታውቅም አይደል? አይ አላውቅም። ሀሊል ምን ተፈጠረ? ዝም ብዬ ነው። ትምህርት ቤት ሲያደርሳት
አካባቢውን እያየሁ ነበር። ትልቅ ነው እና ይመቻል። ዝም ብዬ ነው ሰው አስተናግደ በቃ። ሰላም የቡልዳን ልብስ አለ እንዴ? አለ ግቡ። ሊፍት አይሰራም እህቴ፣ ገና ዛሬ ነው የሚሰራው። እሺ አመሰግናለሁ። እየጠበቅኩሽ ነበር። ግቢ። ተመስገን ፈጣሪ። ለምንድነው ተገትረሽ የምታይኝ? እቃውን ተቀበይኝ። ወይ አቶ ዩኑስ ወይ ችግር አምጥተብኛል። እንዴት አይነት ችግር ይመስልሃል? እባክሽን አሳልፊኝ። በፈጣሪ ምን ሆነሻል? ዛራ መጣ ነበር እና ተጨቃጨቅን። የተባረከው ልጃችን ለሷ ልጅ ብቁ እንዳልሆነ ተናገረች። በምንም አይነት እኩሉ አይደሉም አለች። የሷ ልጅ የተማረች ናት። ልጄን እየናቀችው ነው። ልጄ ላይ ልጫወቱበት ነው። ትቅርበት። እያበድክ ነው እንዴ? ተመልከተኝ። ምናልባት እኮ ሹፌሩ ይሆናል። አባቷ እዚህ ስትመጣ ምቾት እንዲሰማት የቀጠረው ቢሆንስ? ቆይ ስለ ሹፌሩ አይጨንቀኝም፣ ስለ ፈሪሃ እንጂ። እሺ ለፈሪሃ እየተጨነክ ነው እንበል። ግን ይሄን እኮ ለአባቴ ይናገራል ብላ እየተጨነቀች ይሆናል። ምን አለ ብንረዳት? የሚር ፊቷን ማየት አልችልም እያልኩኝ እያሰብኩ ነው። አበቃለን፣ ተሸንፌያለሁ ብዬ እያሰብኩኝ፣ ግን እሷ መጣች እና እንዲይዛት ኃይል ሰጠችኝ። ግን አሁን ምን ተፈጠረ? ኤሚር ስማ፣ ትንሽ ከባድ ህይወት ነው ያላት ታውቃለህ። እኛ እሷን ማስቀየም የለብንም። ጭንቅላቷን ታረጋጋው። ከዚህ በኋላ አታስቸግራት። አሁን እኮ ህፃን አይደለህም። ስለዚህ በቃ ትንሽ ጠብቃት። አልችልም ኮራዬ። እሷን ሳያት ክብር፣ ብልሃት ወይም ምክንያታዊነት ሁሉም ነገር ይጠፋሉ። የሆነ ሰው ነው የምሆነውና እሷን እንዳላጣት በልበል ይለኛል። ቢያንስ እንኳን ምን ማድረግ እንዳለብህ ማወቅ አለብህ አይደል እንዴ? ፈሪሃ ካሁን በኋላ ምንም እንዳትጠይቀኝ፣ አትጠይቀኝ። ምንም የምናወራው ነገር የለንም። በቃ አልፈልግህም አልኩ። አላምንሽም ፈሪሃ። ምንም አንተ ማሳመን አያስፈልገኝም። ፈሪሃ 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 ቆይ። ኢሚር ምን እያደረክ ነው? ለማውራት እየሞከርኩ ነው። ዞር በልልኝ። አለለም። እሺ ጀርባሽን ስጭኝ። በደንብኝ አለሁኝ። ምን ልታደርጊ ነው ፈሪሃ? እኔን ላለማየት አይንሽን ልጨፍኝ ነው? ኢሚር ተው በቃ። ምን አደረኩሽ ፈሪሃ? ንገሪ። ምን? አትፍሪ፣ ተናገሪ። ምንም እንደማይሰማሽ ንገሪኝ። እንደማታፈቅሪ ንገሪኝ።
ንገሪኝ ፈሪያ፣ ምን ተፈጠረ? ንገሪኝ። ንገሪኛ፣ በእንጂ ንገሪኝ። ስሚ ፈሪያ፣ የምትፈልጊውን ያህል አርቀሽ አሽቀንጥሪኝ። የምትችይውን ያህል አርቀሽ ግፊኝ። ለውጥ የለውም። መስታወቱን ስታይ እኔን ታየኛለሽ። ስሚ ፈሪያ፣ ሁሌም አብሬሽ ነኝ። ሌላ የሚያስፈልግሽ ነገር አለ? አይ በጣም አመሰግናለሁ። ወድሻል ብዬ ተስፋ አደርጋለሁ። ስለ ሁሉም ነገር አመሰግናለሁ። ምንም አይደል። መልካም ቀን። ሳሎኑ ቆንጆ ሆኗል። በጣም አሪፍ። ስለወደድከው ደስ ብሎኛል። አሁንም ንዴት እያሳይሽ ነው? እኔ እንዳየሁት ሁሉም ነገር በጣም ያምራል። ሰኒ፣ ከዚህ በኋላ ከካንሱ ጋር ያላችሁን ችግር አትቀጥሉ። ከዚህ በላይ ምንም አልቀጥልም ሀልዱ። እንዳንተ በቀላሉ መርሳት ስለማልችል ነው። ገባኝ። አዲስ ወንበር ላይ መቀመጥ በጣም አስቸጋሪ ሊሆን ይችላል። ለአንተ ብዙም ያስቸግራል ብዬ አላስብም። ምክንያቱም የድሮ ወንበሮች ላይ መቀመጥ አትወድም ነበር። እኔን የሚገርመኝ እንዴት እዚህ ደረጃ ላይ እንደደረስሽ አልገባኝም ሰኒ። ግን አሁን ለዚህ ምንም ጊዜ የለኝም። ወይዘሮ ውስንዬ፣ ከይቅርታ ጋር ጊዜ ትሰጭናለሽ? እሺ። ስራዋን ትታ እኛን ነው የምታዳምጠው። የሚገርም ነው። ምን እያልክ ነበር ሀልዱ? ድጋሚ ስለ ውዱ ጊዜ እያወራ ነበር አይደል? ንገረኝ እንጂ። መሄድ አለብኝ። ከፈለግሽ የጥቅም አልባ ወሬያችንን ማታ መቀጠል እንችላለን። ብዙ ቀን ስላንተ ሳስብ ነበር። እንዴት ነህ? ደህና ነህ? አንዳንዴ ሰው የራሱን ደህንነት ማወቅ ያቅተዋል። ደህና ሉን አሉነን እንጃ፣ እየኖርኩ ነው። አንቺስ? ፈሪያ አስከፋች አይደል? በስተመጨረሻም እንግዲህ ልታገባ ነው። እንደዚህ አይነት መልስ ከሰጠኝ በኋላ ደህና ነኝ ለማለት አሳፈርከኝ። የምናገረው ነገር በሙሉ ላይ ላይውን ነው የሚሆነው።
ፈታ በይ። ዓለም ላይ ከሚያስመስሉ ሰዎች አንደኛ ነኝ ይሉኛል። ተሳስተዋል ይመስለኛል። ኮራይ ሳስብ ራስን ከሰዎች ትደብቃለህ እና መደበቅ ቀላል ነው። ምን እያደረክ ነው? ምንም የሆነች ልጅ ፌስቡክ ላይ እኔ እንጃ መጀመሪያ ፈታ ለማለት ብዬ መለስኩላት። ከዛ ብዙ ማውራት ጀመርን። በዛው እየቀጠለ እዚህ ላይ ደርሰናል። እስካሁንም እያወራን ነው። ከተመቸ ጥሩ ነው። ለአንተ መክራለሽ። አንዳንዴ ስለ አንተ ምንም ከሚያውቅ ሰው ጋር ማውራት በጣም ጥሩ ነው። ይሄንን እላለሁ፣ ግን አንተ እኔንም አታወራኝም እኮ። አንድ ጥያቄ ልጠይቅሽ። እነሱ ታርቀዋል። ታዲያ ለምንድን ነው ከኛ ጋር የተራራቅ ነው? አንቺም ከፈለግሽ ሄደሽ ከነሱ ጋር መጣበቅ ትችያለሽ። እነሱን ልትያቸው የማትችይውን ነገር እኔን አትበይኝ። አልገባኝም። ንገሪ፣ መጽሔቱን ስላሳየሽ ጥፋተኛ ሆንሽ? ታዩ እባክሽ፣ ስለ እነሱ ግድ አይሰጠኝም። ሽምብራ፣ ሩዝ፣ አንድ የሩሲያ ቱርኒፕ ከአንድ ወተት ጋር። ይኸውንካ። አመሰግናለሁ። ብላ ምግቡ በጣም ጥሩ ነው፣ ግን አንዴ እናቴን ሩዝ ከቀመስክ ድጋሚ እንዲህ አይነት ሩዝ መብላት አትችልም። እሺ እቀምሰዋለሁ ብዬ ተስፋ አድርጋለሁ። መህመት፣ አንተ እንደ ወንድሜ ነህ ማለቴ ትሆናለህ። እኔ ፈሪሃን የበለጠ መቅረብ አለብኝ። መቅረብ ስልህ ደግሞ መህመት በሌላ መልኩ እንዳታየው። እህቴን ለትዳር ጠይቃታል። እንዴት ነው በሌላ መንገድ የማየው? አዎ ጠይቀናል፣ ግን ተንጠልጥለን ቀረን። የሽማግሌዎቹ ፍቃድ ተሰጥቶናል። ቢሆንም ግን መህመት ከወይዘሪት ፈሪሃ ጋር ማውራት ያለብን ይመስለኛል። ማለቴ ምን እያሰበች እንደሆነ መረዳት ከብዶኛል። ምን እንደምታስብ? ፈሪሃ ምን እያሰበች እንደሆነ ካላወቅኩ ይከብደኛል። ይሄ ጉዳይ ወደ ትምህርት ቤት እየሄዱ የሚወራ ወሬ አይደለም። መንገድ ላይ አይመችም። ከፈሪሃ ጋር ውጭ መገናኘት ትፈልጋለሁ እያልክ ነው? ያው እንደ ባህላችን እረፍት ቀናት ላይ ተገናኝተን ብናወራ እኔ ጥሩ ይመስለኛል። አመሰግናለሁ ሰዎች፣ በጣም አመሰግናለሁ። ምንም አይደል። እሺ ቻው፣ ደህና ሁኑ። እሺ በጣም ጥሩ ነው የኔ ቆንጆ፣ በጣም ወድጄዋለሁ። ቤቱ ሙሉ በሙሉ ተቀይሯል እኮ። ታዲያ አዲሷ ሰራተኛ እንዴት ናት? ወደሻታል? አይ
ልትመቸን አልቻለችም። ወሬ ትወዳለች፣ እየሰማችን ነው። በዛ ላይ ደግሞ ዝግ ያለች ናት። ዛራን ከለመድሽ በኋላ ሌላ ሰው ከባድ ነው የኔ ውድ። እሱን እርሺው። ይህንን ርዕስ ባናነሳ ይሻላል፣ ያናድዳል። ቱሊን አንድ ነገር ልጠይቅሽ ነበር። በዱቄት ቀለም ዲዛይን የተሰራ ቀሚስ ነበርሽ አይደል? መጽሔት ላይ የሆነ ሰው ለብሶ ታይቼ ነበር። ማን ነበረች? ቆይ ማናት? የዱቄት ቀለሞች በዚህ አመት ታዋቂ ሆነዋል። ብዙ ሰርችበታለሁ። የትኛውን መጽሔት ነው? ካንሱን እጠይቃታለሁ፣ ማወቁ አይቀርም። ተራ የታየችበት መጽሔት ላይ ነው። ለፒሊን ትምህርት ቤት ዝግጅት ነበር ያሰብኩት። ለሷ ይሆናል ብዬ አስቤ ነበር። ለሷ እድሜ እንደሚሆን አድርገሽ ትሰሪላታለሽ? ምንም ችግር የለውም፣ እችላለሁ። ብቻ ግን አንቺ መጽሔቱን አምጪውና የትኛው ቀሚስ እንደሆነ እናየዋለን። እሺ። ጥናቷን ስጨርስ ካንሱን እጠይቃታለሁ። እሷ ታገኘዋለች። መጽሔት አትጥልም፣ ሁሉንም ታስቀምጣቸዋለች። ተራ የወጣችበት መጽሔት ትደብቀዋለች። አይሽ እንኳን ደህና መጣሽ የኔ ማር። ታዲያስ? ነይ፣ ካንሱ ትምህርቷን ልጨርስ ነው። አይ ልብሴን ቀይሬ ልወጣ ነው። ድጋሜ ቁልፌን ረሳሁት። ነስሪን ከወጣ ታውቂያለሽ የኔ ውድ፣ ላራ ቁልፏን ትረሳለች። እማዬ ነይ። ምንም ማግኘት አልቻልኩም። እሺ። እኛ እኮ እየጠበቅንሽ ነው ላራ። ቤቱን እኮ ገና አላየሽም። ወደ ውስጥ ገብተሽ አታዩም? ሄጄ ሊያትና ተመልሼ እመጣለሁ። እሺ የኔ ውድ። ይሄ ሲሆንማ ዝም ብዬ ቆሜ ያለኝ እኔ ዛሃራ ቤትም ብዬ ልጄን አድናታለሁ። ልጄን ለነዛ ሰዎች አልሰጥም። ቆንጆ ጎበዝና ምስኪኗን ልጄን ለማንም አልሰጥም። ቆንጆዋን ልጄን ለነሱ መስጠት አልችልም። የአሳንሳሩ ችግር በቀላሉ ሊፈታ አልቻለም። ሰዎቹ በሙሉ እዛ ተቀርቅረዋል። ዛራ እያለቀስሽ ነው እንዴ? አይ ሽንኩርቱ ነው። ደግሞ ባለቅስም ባላለቅስም ምንም ትርጉም የለውም። ምክንያቱም አሁንም ትልቅ ሀዘን ውስጥ ነኝ። ማዘኑን ትተሽ ነገሩን ብትቀበዩ ነው የሚሻለው። ደግሞ ከላይ ያለው ቤት መስራት ተውሽ እንዴ? አዎ ትቻለሁ። አዲስ ቤት መስታወቱን ስታጸዳ አይቼ ገረመኝ። ለምን ተውሽው? እኔ ምንም አላውቅም ሪዛ። በቃ መስራት አቆሚያለሁ። ለምንድን ነው ግን ያልነገርሽኝ? ምን ተፈጥሮ ነው ዛራ? ንገርኝ እንጂ። ወይ ሪዛ፣ እኔ አላውቅም አልኩህ አይደል እንዴ? በቃ መስራት ስላልፈለኩ ታውኩት። አልፈልግም በቃ። ወይኔ እጄን ቆረጠኝ። ወይኔ እጄን በጣም ነው የቆረጠሽ። እኔን አይዞሽ። ተው፣ ችግር የለም። ግድ የሚሰጥህ አታስመስል። ግድ እንደሚሰጥህ ምን ማለትሽ ነው? ከማንም በላይ አስብልሻለሁ እኮ። ለሰውነቴ ትጨነቃለህ አይደል? ግን ለምንድን ነው ለልቤ የማትጨነቀው? ሪዛ፣ እቺ ትንሽዬ ቁስል የምትጎዳኝ ይመስልሃል? ውድ ልጄን ስትልካት ግን ምንም ለማናውቀው ሰው አሳልፈ ስትሰጣት ልቤ ከምንም ነገር በላይ ይጎዳል። በጣም ይጎዳል ሪዛ፣ በጣም። ዛራ፣ ሪዛ እኔን ዛሃራን ትንሽዬ እንኳን ከወደድከኝ ከምንም በላይ አስብልሻለሁ የምትለኝ ከሆነ እባክህን ይህንን ነገር ተው። እባክህን ሪዛ፣ እባክህ ልጃችን እድሜ ልኳን እንዳትረግመን። እባክህን ሪዛ አታድርገው። ያሳዝናል፣ በጣም ያሳዝናል። ዛራ፣ እንዲህ ማለት አልነበረብሽም። እኔ የልጃችንን ህይወት መስመር ለማስያዝ ስሞክር አንቺ እኔን ለማስቆም እየጣርሽ ነው ያለሽው። ለልጅሽ አታስቢም እንዴ? በጣም ያሳዝናል። አሁንስ የማደርገው ነገር ሁሉ ግራ ገባኝ። አሁን
እሺ ምን አባቴ ላድርግ? ወይ ፈጣሪ። ቶሎ መጣን መሰለኝ። እንጠብቃለን። ና በቃ እስከዛ አየር እንቀበል። ተመልከች፣ ጠዋት ከኢሚር ጋር የተጣላው ሰውዬ ነው። የፈሪያ ሹፌር መሆን አለበት። አራ የፈሪያ አባት ስግብግብ መሆን አለበት። ታያለሽ፣ የሆቴል መኪና ነው የላከው። እውነትሽን ነው። ለምን ራሷ መኪና እንደማትይዝ ራሱ ይገርመኛል። ባክሽ እሷ እኮ ልዕልት ናት፣ ራሷን አታደክምም። ዩኒቨርሲቲ እንደዚህ ነው ማለት ነው። እድሜ ለፈሪያ ትምህርት ቤቱንም አየነው። ግቡ ቁጭ በሉ። የአባታቸውን ገንዘብ ኪሳቸው ውስጥ አስቀምጠውት እንደ መጫወቻ ነው የሚያዩት። ተማሪ ሆኖ አይሆን አያስታውቅም። ተማሪ እንኳን አይመስሉም። እኔ እናንተ ህይወትን ስንሯሯጥ እንጨርሰዋለን። ለነሱ ግን ህይወት በጣም ጥሩ ነው። ተው እባክህ መህመት፣ ይሄ የእነሱ ህይወት ለእኔና ለአንተ በፍጹም አይሆነንም። ከጠየቅ ከፊልምና ከዘፈን የወጡ ነው የሚመስላቸው። ስለ ራሳቸው ያውቁ፣ ነገር ግን የራሳቸውን ባህል እንኳን ምን እንደሆነ በስነ ስርዓት አያውቁት። ለፈሪያ ልደውልለት። ሄሎ። እሺ የመጣው ነው። ፈሪያ እንዴት ነሽ? ደህና ነኝ። አንተስ? ደህና ነኝ። ይቅርታ ልሄድ ነበር፣ በር ላይ ሰው አስቆም ያለው ኮራይ። ፈሪያ ከኢሚር ጋር ምን ሆነሻል ብዬ አልጠይቅሽም። የእናንተ ጉዳይ ያው የእናንተ ነው። አይዞሽ። አንድ ነገር ልጠይቅሽ። ዛሬ ጉኒስን አላየኋትም። ስለ እሷ ሳስብ ነበር። ዛሬ አዋርተሻታል እንዴ? ባገኛት ደስ ይለኛል። እባክሽን ንገሪኝ። አባቷ ቀዶ ሕክምና ነበር። ነገ መምጣት አትችልም። አሳሳቢ ሁኔታ ላይ አይደለም፣ ግን ስትመጣ የምታዋራኝ ነገር አላት። የተፈጠረ ነገር አለ? አይ ምንም የለም። እሷ ታናግርሻለች። ማለቴ ያን ያህል አላወራንም ማለቴ ነው። እሺ በቃ ቻው። እሺ ቻው በቃ። እንዴ ኢሚር እዚህ መምጣት ጀመረ እንዴ? ለረጅም ጊዜ አልታየም ነበር፣ ግን አሁንም ልክ እንደ ድሮ ነው። ይህ አሪፍ ዜና ነው። ሄሎ፣ አስታወስክ? ታዋቂ ሰዎች ሲመጡ ደውይልኝ ብለኸኝ ነበር። ኤሚር ሳራፎግሉ እዚህ ነው። ሰው ላክና ፎቶ ያንሱት። ይሄን አቀዘቀዝኳት። ሪዛ ሌላ ላምጣ? እንዴት ናችሁ? ሰላም ናችሁ? ሰላም አልክ? ሰላም ነኝ። አረፍ በል። ልደውልልህ ነበር ሪዛ፣ እንድናወራ ፈልጌ ነበር።
እሺ ምን ነበር? ይኸውልህ እውነት ለመናገር ሪዛ በመካከላችን ችግር ያለ ይመስለኛል። አታስጨንቀኝ ዮኑስ። ችግር አለ እንዴ? ዛሬ ባለቤትህ ሰሪፍን አነጋግራት ነበር። መልካም ጊዜ ላንቺም እንደዛው። ፈሪያ አንድ ጊዜ አንዴ ይሄ ይሄን ላንቺ ነው ያመጣሁልሽ። አመሰግናለሁ። አትከፍሺውም እንዴ? ቢራቢሮ በጣም ወዳለሁ። በጣም የሚያማምሩ የፈጣሪ ስራዎች ናቸው። እንክብካቤ ያስፈልጋቸዋል። እሺ በጣም አመሰግናለሁ። ላንቺ አንሰሻል፣ ግን ከተጠቀምሽው በጣም ደስ ይለኛል። አደርገዋለሁ። ደህና ዋልሽ? ደህና ዋልሽ? ፈሪያ ይኝ ሀሊሌን የማየው ነገር ተናግረሻል እንዴ? ምን እያልክ ነው? ጠዋት ትምህርት ቤት ካደረሰሽ በኋላ ሙሉ ቀኑን ቆዝሞ ነበር የዋለው። ያልሽው ነገር አለ? መህመት ስሚ፣ ከዛ ሰውዬ ጋር እየሰራው ነው ገባሽ? ወጣ ያለ ነገር ካረግሽ ሁሌም ነገሩ ይበላሻል ገባሽ? ንገሪኝና ስራውን ተዋለሁ። እብድ ነህ እንዴ? ያመሃል? ከሱ ጋር ብትሰራም ባትሰራም ለኔ ግድ አይሰጠኝም። ንገረኝ፣ ለማላውቀው ሰው ግድ መሳቅ አለብኝ? የሌለ ነገር አታውሪ፣ እንደዛ አላልኩም። ይኸውልሽ ከዛ ልጅ ጋር አይቶሻል እንዴ? ንገሪኝ፣ ችግር ውስጥ ከተሽው ነው እንዴ? ዝም ብለህ የማይሆን ማብራሪያ ትጠይቃለህ። እንዴት ቀላል ነው ባክህ። ቢገባህ አባቴ የማልወደውን ወንድ እንዳገባ ሊያደርገኝ ነው መህመት። ያንን ራስሽ ላይ ችግር ከማምጣትሽ በፊት ማሰብ ነበረብሽ። እኔ ችግር ውስጥ እያለሁ አንተ ምን እያደረክ ነበር መህመት? ማንም ቢገምተኝ፣ አንተ ግን እኔ መገመት አትችልም። Etmem şikayet Ağlarım ben halime እንደዚህ ሆነ እንቅር ፍቅር የሚሉት ይሄንን ነው? አዎ ይሄው ነው ወንድሜ። ልብ ሲጎዳ እንደዚህ ነው ማለት ነው? አለመድኩም ወንድሜ። የኔ ልብ በጣም ተጎድቷል፣ በጣም ከምታስበው በላይ። ምን ያህል ጊዜ? ምን ያህል ጊዜ? ረጅም። ያው ምናልባት ሁሌም እንደው ምናልባት አንዴ አብራኝ ከሆነ ጀምሮ አንዴ ለማዋራት ሞክር። ምን እንደሚሰማ ራሱ አታውቅም። አዎ አታውቅም። ፈሪያ እንድታዋራኝ ሁሉም ነገር በጣም ሞክሬያለሁ።
ግን ኮራይ አንተ ግን አንዴን ለማዋራት ጭራሽ አልሞከርክም። ኤሚር ፈሪያ ራሷ ፊትህን አታየውም። እሺ ፈሪያን ታውቃታለህ አይደል? ታፈቅርሃለች። ምንም ባትልም እንኳን ታፈቅርሃለች። እሺ አንዴን አውቃታለሁ። አንዴ አታፈቅረም ወንድሜ፣ እኔንም እንደዛው። ቶባክ እንኳን ደህና መጣ ወንድሜ፣ አትጨነቅ፣ አትሞትም። እሺ በዛ ቢባል ያው ብትሰቃየ ነው፣ ምንም አትሆንም። እባክሽ እንደዚህ አትሁኚ። እባክሽን አታልቅሺ፣ ራስሽን ትጎጃለሽ። አታልቅሺ እማዬ። ከዚህ በላይ አልችለውም አልኩሽ በቃ። እስኪ አንዴ ዝም በይ፣ ድምፅሽን ቀንሺ። አባትሽ ይሰማል። እራት ላይ ምንም ነገር አናወራም። እሺ ምንም አናወራም፣ ዝም ነው የምንለው። ዝም በይ በቃ። እሺ ቢሰማ ባይሰማ ግድ አይሰጠኝም። እኔ አልፈልገውም፣ በቃ አልፈልገውም። እባክሽን አንቺ ልጅ ዝም በይ የኔ ውድ። ላሳምነው እየሞከርኩ ነው ያለሁት። አንቺ ብቻ ዝም በይ። አባትሽን እኔ ያውቀዋለሁ። እኔ ቀስ ብዬ አናግሬ ያሳምነዋለሁ። በፈጠረሽ እናትሽን እመኛት። እባክሽን የኔ ልጅ አትጩሂ፣ ዝም በይ በቃ። መተንፈስ ያቃተኝ ነው እማዬ። መኪና ውስጥ ስገባ ፊቱን ሳየው መተንፈስ አልቻልኩም። ጩሂ እያለኝ ነው። እኔ ምንም ሊገባኝ አልቻለም። ተረብሻለሁ እማዬ። የኔ ውድ እኔ እንድትተነፍሽ ያደርግሻለሁ። ብቻ የምልሽን ብቻ እሺ በይኝ። እኔ እረዳሻለሁ። ተረጋጊ የኔ ልጅ። ይኸውልሽ የኔ ቆንጆ ወይዘሮ ሲርፌኝ ዛሬ ስላንቺ አዋርቻት ነበር እና ይሄ ነገር በእንደዚህ መልኩ እንደማይቀጥል ነግሬያታለሁ። ደግሞ እሷም ገብቷታል። ለነገሩ እሷም ምንም በነገሩ አልተስማማችም። እሷም የእናንተን ትዳር አትፈልግም። ዛራ ወይኔ ሰምቶ ይሆን እንዴ? አትጩሂ እያልኩሽ ነበር እኮ አልሰማልሽኝ። በቃ ተረጋጊ። ዝም በይ በእናትሽ፣ እባክሽን ዝም በይ። አቤት አቤት ሪዛ። ቀደም ልጆቹ ፊት ምንም ማለት አልቻልኩም። በቃ የኔን ሀሳብ ምንም አታከብሪ ማለት ነው? ምንድነው ሀሳብሽ? እንዴ ምን ተፈጠረ ደግሞ? በቅድሙ ነገር ተናደህብኛል ማለት ነው አይደል? እኔ ሳታናግሪኝ ወይዘሮ ሰርፊ ጋር ሄደሽ ነበር አይደል? አዎ ሄጃለሁ። ምን ነው መሄድ አልችልም ነበር? አትችይም። ልጃችንን ለመዳር ከተስማማን በኋላ እዛ ሄደሽ እሷን ማናገር አልነበረብሽም እንዴ? ምንድነው? የምን ማናገር ነው? ምንድነው ደግሞ? እሱን ከየት ነው ያመጣኸው? ምን ተፈጠረ? እዛ ሄደሽ ልጃችሁን አልወደድነውም ለማለት ሞክረሻል ዛራ። ልቧን ሰብረሽዋል። ይሄ ጥሩ ነው ዛራ? ያደረሽው ትክክል ነው? አረ በፈጠረህ እኔ እንደዚህ አይነት ነገር አልወጣኝም እንዴ። ላንተ ያልኩትን እንኳን ለሷ አልተናገርኳትም። በቃ ገና እየተማረች ነው፣ ልጅ ናት። ትምህርቷን ጨርሳ የራሷን ነገር ትመኛለች ነው ያልኩት። ሌላ ምንም አላልኩም ሪዛ። ምንም አላልኳትም። እውነቴን ነው፣ እመነኝ፣ ምንም አላልኩም። ይገባሻል? አሁንስ ጭንቅላት ይላል የወጣሽው ዛራ። የምናውቃቸው ሰዎች ሁሉ ለልጅሽ ጀርባቸውን ሲሰጡ እነሱ ግን ስራ ሰጡት። ከዚያም ሴት ልጃችንን ለትዳር ጠየቁን። እኛም እሻል ናቸው። አሁን አንቺ እዛ ሄደሽ አስቀየምሻቸው አይደለ? ለመሆኑ ግን ምን ያክል እንዳስናቅሽኝ ታውቂያለሽ?
ራስሽም ተዋርደሽ እኔንም አዋረድሽኝ ዛራ። ምን አይነት አስነዋሪ ነገር ነው ያደረግሽው ዛራ? ቆይ ግን ልጅህን ለትዳር ስትሰጥ እኔን ምን አይነት ቦታ ላይ ነበር ያስቀመጥከኝ? እስኪ ንገረኝ። ልጅህ ምን አይነት ስሜት እንድትሰማት ታውቃለህ? ሪዛ በፈጣሪ ስም ለምንሃለሁ። ልጁን አታውቀውም፣ አታፈቅረውም፣ በቃ አትወደውም። ቆይሽ አንቺ ልጅ ሆነሽ እኔን ስታገቢኝ ታውቂኝ ነበረ? ታፈቅሪኝ ነበረ ዛራ? ሪዛ ይሄና ያ በፍጹም አንድ ሊሆን አይችልም። እናትና ልጅ አንድ ሊሆኑ አይችሉም ሪዛ። በቃ እንዲህ ነው የምታስቢው አይደለ? እንደዚህ ነው የምታስቢው? ጋዜጦች ላይ የተጻፈውን ረሳሽው አይደለ? አንቺማ ረሳሽው ዛራ። ልጅሽ ከጊዜ ጋር የምትራመሩ እንደዚህ ነው? እኔና አንቺ እንደዚህ ያሳደግናት ዛራ። መልሽልኝ እንጂ ምን ዝም ትያለሽ? ንገሪኝ። ወንድም ያውንም ሰክር ያለው እንዴ? አንሞትም ገና እንሰቃያለን አላልኩ? መልካም ትምህርት ፈሪያ። አመሰግናለሁ። የፈሪያ ሹፌር ይገርማል። ምናልባት ሹፌር አይሆን ይሆናል፣ ጥበቃ ይሆናል። ሰው በግድ ሲሸኛት ሰልችቷት ይሆናል አይደል? ሃንዴ ዝም በይ። ምን ተፈጠረ? ለምን ገረመሽ? ለአንድ ቀን ይሁን ስላልኩ አሁን እንዲህ ልታዋሪኝ የምትችይ መስሎሽ ነበር? አሁን እንድታዋሪኝ አልፈቀድኩልሽም። ምን ማለት ነው? ከዚህ በኋላ እንዲህ ነው የሚሆነው። ኢሚር እኔን እያዋራኸኝ እንደሆነ አውቃል? አንቺ ማነሽ አንዴ? እኔ ልጎዳሽ እንደማልፈልግ ስለምታውቂ ብቻ አንቺ ምንም ነገር ማድረግ ትችያለሽ። ኤሚር በቃ ተው፣ ይበቃል። አይበቃም። ልዕልቷ ሁሉንም ሰው እየጎዳች እሷ ግን መጎዳት አለባት። እንደሱ አሰብክ ኢሚር? እሷ አንተን ስትጎዳ አንተ ደግሞ እኔን ትጎዳኛለህ አይደል? እንሂድ ነሂር። ስሚ ለ30 ደቂቃ ቻርጀሬን እየፈለኩት ነበር። እሱ ብቻ አይደለም ልብሶቼም ተለዋውጧል። መጽሐፎቹ ኮሜዲናው ላይ ናቸው። ቆይ ምንድነው የምትፈልጊው አንቺ ሴትዮ? ልታሳብጂኝ ነው እንዴ? ማንም ሰው በመጀመሪያ ቀን ሁሉንም መቃየት እንደተቀመጠ ማወቅ አይችልም። ያለ ነገር ነው። ዛህራ ላንቺ ብዬ አባሪያታለሁ። ስለዚህ አሁን አታማሪ ልትይ ነው አይደል? አንሱ ፈሬ የወጣችበትን መጽሔት የት አድርገሽው ነው? ክፍልሽ ውስጥ ነው? ጥየዋለሁ። ጥየዋለሁ? አዎ ምንድነው ችግሩ? ጥየዋለሁ። ታዲያ ጠረጴዛ ላይ ማስቀመጥ ነበረብኝ? ቆይ ደግሞ ለምንድነው የምትጠይቂኝ? ለምንድነው የምትጮይው? የድሮዎቹን ራሱ አትጤም ነበር። ከፈሪያ ጋር የሚያገናኘው መጽሔት መጣልሽ ትንሽ ይገርማል። ውይ ፈጣሪ፣ በቃ ጥየዋለሁ። ላንቺ ማብራራት አለብኝ እንዴ? ታንሱ ክፍልሽ ገብተሽ እንዳትቆልፊው። ላራና እናቷ ይመጣሉ። እዚህ መሆን ትችያለሽ። ወይዘሮ ቱሊን ግን ላራን እዚህ እንድትመጣ እንዴት ነው የምታስገድዳት? በጣም ይገርመኛል። ይሄኛው ከቀደሙ ጋር አሰራሩ አንድ ነው አይደል? አዎ
እንዴት ያሳዝናል በፈጠራችሁ ግን ይቺ ዓለም ወዴት እየሄደች ነው ውይ ፈጣሪ ይርዳን ዝም ስትባል ሴትየዋ ድጋሚ ታለቅሳለች ምን አይነት ነገር ነው እስኪዋት ምን ማረክ ትችላለች ለነገሩ ምን ታድርግ ታዲያ ወይዘሮ ዛህራ ይሄንን ያየሽ ነው እንዴ አይ እንዲሁ ከፍቶ ነው ሳገኘው ዝም ብዬ ሊየው ብዬ ነው እንጂ ማየት ፈልጌ አይደለም የሚረባ ነገር አይደለም ያዞምባ ነው አቶ ወርሃን የምትናገረው ነገር ሁሉ ያስቀኛል ምስኪኖች ምን እንደሚሆኑ ያያያቸው አይደል እነሱ ላይ ጽሁፍ መጻፍ አለበት ከግማሹ በላይ ውሸት ነው መጥፎ አስተዋጽኦ ነው የሚያሳርፉት እንዴ ይሄ የማይሆን ነገር ነው ያልክ ነው ውሸት ነው ይሄ ነገር አለማወቅ ሁሌም መጥፎ ነገር ይጋብዛል ግን ቴሌቪዥን ላይ ወጥተው እንደዚህ ማልቀሳቸው ከልብ አይደለም አደባባይ ላይ ወጥተው ያልቀሱ እንጂ ቤታቸው ብቻቸውን ቁጭ ብለው ቢያለቅሱ ማን ይሰማቸዋል ምናልባት ሰሚያተው ሊሆን ይችላል ምናልባት እዚህ ሰው ከሰማን ብለው ነው ምናልባት የሚያደርጉትን አተው ይሆናል ምናልባት እንደዛ ሊሆን ይችላል አቶ ወርሃን እባክሽ ወይዘሮ ዛህራ ይሄ የተለመደ ማታለያ ነው ምን በሰው ስሜት እየተጫወቱ ነው አንቺን ለማስለቀስና አንጀትሽን ለመብላት ነው እኔ ለምን አለቅሳለሁ ብለህ ነው ካለቀስኩ ራሱ ለራሴ አለቅሳለሁ ከራሴ ጋር አለቅሳለሁ እንደዛ ይሻላል ቆይ እኔ ስለ ካንሱ ክፍል ምን አገባኝ ላራ እባክሽ አታካብጂው ለ30 ደቂቃ ብንቀመጥ ነው ይኸውልሽ ማየ ምን ለማድረግ እየሞከርሽ እንደሆነ ይገባኛል አንደኛ ጎረቤት በሚል ዋንጫ ልሰጥሽ እችላለሁ እውነቱን ልንገርሽ ማየ ካንሱ የምትባል ልጅ ማየት ግን ሰልችቶኛል ላራ ደስተኛ አለመሆን ሁሉንም ሰው ይነካል እሺ እሷ የሚከፋት ሁሉ ቤት ስለምትሆን ነው ከደስታ በመራቋ ትሞታለች እሷ በመደበሯ እኔንም ታስደብረኛለች እሺ መምጣት ካልፈለግሽ አላስገድድሽም የኔ ውድ ነገር ግን ላራ ልንገርሽ ይሄ ባህሪሽ አያስደስተኝም በጣም ቀበጥ የሆኑ ጓደኞችሽንና አንቺን በየደቂቃው የሚጎዱ ጓደኞችሽን ትረጃቸዋለሽ ነገር ግን ካንሱ ችግር ስላለባት ብቻ ትፈልጊያትም አይደል ደስተኛ የማትሆኚ ከሆነ አትምጪ ወይ ማዬ በሁለት ደቂቃ ውስጥ ትልቅ ድራማ ትፈጥሪያለሽ እሺ በቃ መጣሁ መህመት ለጸልይ ነው ትመጣለህ በሩ ላይ ጽፈን እንሄዳለን እንዴ ዛሬ አርብ ነው ጸሎት ለጸልይ እጃለሁ ብለህ ልጽፍ ነው እንዴ መህመት በእኔ ነው የሚሻለው ለማንኛውም ዛሬ ነው ልቅር ስራ ለሰራ ነው ፈጣሪ ጸሎትን ይስማው መጋዘን ውስጥ የምሰራው ስራ አለ ሞኝ ሆነ ልጅ እሱ ሊጸልይ ሄደ ታታዋረደው ሰውየውን ታስደስተዋል እንኳን ደህና መጣሽ ሰላም ኦይ በጣም ያምራሉ አዲስ የገቡ እቃዎች ናቸው እንዴ ትላንትና ያስገባናቸው ወይ ሲያምሩ ይሄ አበባ ያለው በጣም አሪፍ ነው ሁሉም በጣም ያምራሉ ግን በዚህ ቀለም አለኝ አመሰግናለሁ እንደዛ ከሆነ ለየት ያለ ነገር ላሳይሻ በጣም ደስ ትላለህ ለገዛ የመጣው መስሎ ነው አይደል በተቃራኒ በኩል ያለው የስጦታ መሸጫ ሱቅ ውስጥ ነው የምሰራ ሳይር ባላለሁ መህመት ስለተዋወቅኩ ደስ ብሎኛል መህመት አይገርምም ሱቃችን ድጋሚ ጨለመብን ለነገሩ አንተ አታውቅም ብዙ ጊዜ ይፈነዳል ስለዚህ አሁን ብቻዬን ጨለማ ውስጥ ነው የተቀመጥኩት አላሳዝንም መሰላሉ መጋዘን ውስጥ ነው ያለው ጨለማ ውስጥ የእናንተ መሰላል መጠቀም እችላለሁ ልትረዳኝ ትችላለህ እባክህ እሺ አንዴ መጣ አመሰግናለሁ አሊል የለም መሰለኝ አይደል በነገራችን ላይ መልካም እድል እመኝልሃለሁ መህመት የመጀመሪያ ቀን ነው አይደል አይ አንድ ሳምንት ሆኖኛል እንደዛ ከሆነ ብዙ ወጣት ትልም ማለት ነው እዚህ ያለውን ሁሉንም ሳውቃለሁ አንዳንዴ ይኸውልህ ተገናኝተን ገበያ እንወጣለን ገበያው ጋር ወሬያችን ታዋቂ ነው ከዚህ በፊት አይቼ አላውቅም መሰለኝ ለምንድን ነው ብዙ ጊዜ ከሱቅ አልወጣም ለዛ ነው እንኪ እና ታዲያ
በጣም ጥሩ ሰው ነህ። እንዴት ነው ግን ይሄንን ትልቅ መሰላል ይዤ የሚሄደው? ካመጣኸው አይቀር አሁን ደግሞ መውሰዱን ታገዘኛለህ አይደል መህመት? በጣም ያስቃል። ማለቴ ምን መሰለህ፣ ሲያዩ በጣም ጠንካራ ትመስላለህ። ያው ለሱቃችን እዛ ጋር ነው ያለው። እርግጠኛ ነኝ ታግዘኛለህ። እሺ ላድርስልሽ። ወይዘሮ ዛራ ይቅርታ አድርጊልኝ። ጠዋት ተናገርኩሽ መሰለኝ። አያይ በጭራሽ። እንዴ መናገር እንደዚህ ነው እንዲያቶርሃን? የሰው ልብ አይታወቅም። በተራ ቃላት ራሱ ድንገት ሊጎዳ ይችላል። ለዛ ብዬ ነው። አንዳንዶቻችን እኮ እንዲህ እንደምታይን አይደለንም። ልባችን ደንዳና ነው። አይዞህ፣ የኔ ልብ በቀላሉ የሚሰበር አይደለም። አታስብ፣ በቀላሉ አይሰበርም። ወይዘሮ ዛራ ምንም አልተረጋጋሽም ልበል? ችግር አለ እንዴ? ብዙ ጊዜ ችግር አለ ትለኛለህ አይደል አቶ ርሃን? በሌላ መንገድ አትዩ፣ ግን ብዙ ማወቅ ፈልጋለሁ። አንቺ ግን ምስጥረኛ ነሽ። ችግር ካጋጠመሽ ባክሽ ንገሪኝ፣ አንድ ላይ እንፍታው። አውቃለሁ አንዳንድ ሰዎች የውስጣቸውን ሲናገሩት ይቀላቸዋል። አንዳንዶች ደግሞ ጭራሽ አይናገሩም። ምንም አይነት ችግር ኖሮብሽ ባትናገሪውና ቢያስለቅስሽ እንኳን ውስጥሽ ያለውን ብርሃን ያጠፋዋል። ይሄ ብርሃን ካለሽ ሁሉንም ችግር መፍታት ትችያለሽ። እመኚኝ። ወይ በጣም አመሰግናለሁ። ብታይ በጣም ጨለማ ሆኖብኝ ምንም ነገር ማየት አልቻልኩም ነበር። አንተም ባላገኝ ኖሮ ምን ሆን ነበር? ስላስቸገርኩ ግን ይቅርታ። አይ ምንም አይደለም። ቆይ የሆነ ነገር ልስጥህ። እሱን ተውና እዚህ ጋር ና። የት ነበር ያስቀመጥኩት? ወይ ጠረጴዛው ስለተዘበራረቀ በጣም ይቅርታ። እንግዳ ይመጣል ብዬ አላሰብኩም ነበር። ጸሐፊ ነኝ። ደንበኞችን ለማስተናገድ ተገድጄ ነው። ምክንያቱም ይኸውልህ ችግር አጋጥሞን አንዳንድ ሰራተኞችን ቀንሰናል። እዛ ነው። እርግጠኛ ነኝ ትረዳኛለህ አይደል? አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ። ልክ ነሽ። ጥሩ ነው። ሰራተኛ መቀነሳቸው አይደለም ጸሐፊ መሆንሽ። ቆይ የት ነው ያስቀመጥኩት? አንድ ደቂቃ። ማን ወሰደው? ይሄው የኬክ ቤቱ ካርድ ነው። አንተ ብዙ ሞተ ስለማትበላ የሆነ ነገር አዘ እዛ መብላት ትችላለህ። እርግጠኛ ነኝ ተወደዋለህ። ኬኮቹ በጣም ይጣፍጣሉ። ኬክ? ወተት ነው የሚሉት። ወተት? በጣም ነው የምታስቀው። ማለት አንዳንድ ሰዎች የወተት ኬኮችን ይወዳሉ። አንተ ግን ኬክ ያን ያህል እንደማትወድ በደንብ ገባኝ። ዝም ብዬ ነው የማወራው። ሱቅ ውስጥ ብቻዬን መቀመጥ በጣም ነው የሚሰለቸኝ። ግን ብታዝ ጥሩ ነው። ይኸውልህ መመት በጣም ቆንጆ ኬክ አለ ከዶሪ ሱቅ። ሴር የምትወደውን ኬክ እንዲልኩልህ ብቻ ነገራቸው። ቅመሰው፣ ግድ የለህም። በጣም ሰርፕራይዝ ትሆናለህ። ለማንኛውም አመሰግናለሁ። ማለት ለኬኩ ለጣፋጩ መሰላሉን እዚህ ልቶ አይ መውሰድ ትችላለህ። እኛ የራሳችን መሰላል አለን። አሁን ስለሰራህልኝ ብዙም አስፈላጊ አይደለም። ይገርምሃል፣ ራሴን ማድከም አልወድም። እሺ ደህና ሁኚ። ደህና ሁን። ቆንጆ ቀለም አለው። በጣም ደስ ይላል። በሚገባ ቀለም ይኖረዋል። የሰኒም ምርጫ እንደዛ ነው። እሺ ሳኒ ሙዴ፣ መጽሔቱ የታለ? የወደድሽውን ቀሚስ እንየው እስኪ። ካንሱ መጽሔቱን ጥለዋለች። ልብሱን ቤትሽ መጥቼ እመርጣለሁ። አገኛለሁ አይደል? ጥሩ ነው። እንድትመጪ ሰበብ አገኘን ማለት ነው።
ካንሱ አንቺንም እንጠብቅሻለን። ለወጣቶች የሚሆኑ ንድፎች አሉን፣ ተወጃቸዋለሽ እንዴ? በሚገባ ደና ነገር አጥቻለሁ። ከቤት የማትወጪ ከሆነ ግን የፈለግሽው መልበስ ትችያለሽ። እዛ የእናቴን ፈጠራ ማየት ከፈለግሽ ነይ። ፈሪያ እንድትለብሳቸው ሰጥተናታል። ዋው አዳናችኋት ባካችሁ። ስለዚህ መጽሔት ላይ ርካሽ ቀሚስ ለብሳ አትታይም። አሁን ፈሪያ ልታገባ ስለሆነ ከዚህ በኋላ መጽሔቶች ላይ መውጣት አትችልም። ምን ፈሪያ ልታገባ ነው እንዴ? ድንገት ነው የሰማነው። የሆነ ሰውዬ ከጽዳቷ ቤት ሲወጣ ነበር። ፈሪያ ለትዳር ጠይቋት መውጣቱ ነበር። እንዴት? ይሄን ማመን ይከብዳል። አይቻቸዋለሁ መሰለኝ። እንዴት ሊሆን ቻለ ግን? አይተሻቸዋል? ሰውየው ጺም አለው አይደል? ቆይ ምን እያደረጉ ነበር? እኔ እንጃ። ለፈሪያ የሆነ ነገር እየሰጣት ነበር። የሌለ ነገር ነው። ትዳር ለምን አስፈለገ? ግን እየተማረች አልነበረም እንዴ? ፈሪያንን ሰውዬ ማግባት የምትፈልግ አይመስለኝም። ታች በጣም ጫጫታ ነበር። እናም በሰዓቱ ሲጣሉ እንደነበር ሰምተናል። ዛህራን አልጠየኳትም። ምን ማለት እችላለሁ? ሀልዱንም ባለፈው ሳምንት ጫጫታ ሲረብሸው ነበር። የሆነ ቀን ኦማር ፈሪያን አባዬ መታት ብሎ ነግሮኝ ነበር። ምን? ሊሆን አይችልም። አንቺም ሰምተሻል ካንሱ? እርሱት በቃ። ቆይ እኔ የምለው ግን ከፈሪያ ውጭ ሌላ የምናወራው ወሬ እዚህ ቤት የለም ማለት ነው እንዴ? ስሚ ላራ፣ ከፈለግሽ እኔ ክፍል መሄድ እንችላለን። አይ የኔ ወዳ አመሰግናለሁ። አሁን ደግሞ ድጋሚ ጥጋበኞች ልንባል ነው። ይሄ ነገር በጣም ይሰለቻል። ጠበቃው ያለውን አልሰማሽም እንዴ አለ? ሴትዮዋ የከሰሰችን ለአንድ ሊሬ ነው። እነሱ እኮ ገንዘብ አይፈልጉም፣ ይቅርታ እንድንጠይቅ ነው የሚፈልጉት። እና ያደረግነው ተሳስተን ስለሆነ ለምን ይቅርታ አንጠይቅም? እሺ ግን እያመነችን አይደለማ። መጥፎ አስበን እንዳልሆነ ካሳየናት ታምነናለች። ደህና ዋልሽ? ሰላም ዋላችሁ? ሰላም። ድጋሚ መተናል። ለምን? የኔ መቤት ጥፋታችን ገብቶናል። እንደ ሌላው ሰው መስለሽን ነው። ታውቂ የለ አሁን ሁሉም ሰው ያው ገንዘብ ይፈልጋል። አንቺን ለማዋረድ ብለን አልነበረም፣ ግን ድጋሚ ልናዋራሽ ፈልገን ነው። በአሁኑ የምር ይቅርታ መጠየቅ ፈልገን ነው። ግን መኝ ምንም መጥፎ ነገር አስበን አልነበረም። ልክ ቀለበቱን ሳገኘው አንቺን ይበልጥ ላለማናደድ ብዬ ወዲያው ነበር ፖሊስ ጋር የደወልኩት። ቀለበቱን ባታገኘውስ ኖሮ ፖሊሶቹ ቤቴን አመሰቃቅለውት ነበር። ልጄ ደግሞ በጣም ደንግጦ እያለቀሰ ነበር። ያደረግነው ነገር ልክ አልነበረ። እውነቴን ነው። በጣም ይቅርታ። እሺ ድጋሚ ወደዚህ መምጣት አይጠበቅባችሁም። ይቅርታችሁን ተቀብያለሁ። ምንም ችግር የለም፣ ተቀብያችኋለሁ። በጣም እናመሰግናለን። በጣም እናመሰግናለን። ችግር የለም። የምትፈልጊውን ያህል አርቀሽ አሽቀንጥሪኝ። የምትችይውን ያህል አርቀሽ ግፊኝ። ለውጥ የለውም። መስታወቱን ስታይ እኔን ታየኛለሽ። ሁሌም አብሬሽ ነኝ።
ቆይ የትም እንዳትንቀሳቀሽ በሩን ልክፈት የምር ጥሩ አድርገሻል እሺ በጣም ታስፈልገኛለህ እኔን እንደዚህ ትቀጣኛለህ እስከ ድረስ ተከታትለናቸዋል ማንሳት የቻልናቸው እነዚህ ፎቶዎች ብቻ ነው ተመልከት አዎ ከባድ ነገር ነው ይሄ መኪና የሚር ሳራ ፎግሉ አዲስ መኪና አይደል እንዴ በሚገባ አባቱ አሁን የገዛለት ይሄው እዚሁ አገኘ ነው ዋው ዜናው ወደኛ መጥቷል ተኝቷል ግን ከሴት ጋር ቢሆን ኖሮ ጥሩ ነበር አይደል ቶ ልጁ ሰክሯል ሰክሮ ራሱን ስቷል እኮ አታየው እማዬ መልካም ትምህርት እስከምትይኝ እየጠበቅኩሽ ነው የኔ ውድ በሐሳብ ጭልጥ ብዬ ሄጄ እኮ ነው አባቴ ሲመጣ ይናደድብኛል እናቴን አትንከባከባትም ነው የሚለኝ ለምን አይልህም የኔ ልጅ አሞሻል እኮ ሰሞኑን ሳይሽ ደህና አይደለሽም አታስብ የኔ ልጅ ምንም አልሆንኩም ደህና ነኝ ከዚህ በላይ ከቆየ ግን ትምህርት ቤት ይረፍድብህና ከዛ ያኔ ነው አባትህ የሚናደደው እንዲናደድብህ እንዳታደርግ እሺ ልሄድ ነው በቃ ናካን ካን ዛሬ ማታ ወንድምህን እጠራዋለሁ እውነት አባቴ ሲመጣ አሁንም ውጪ እንገናኛለን ማለት ነው በጣም ደስ ብሎኛል ሂድ በቃ መልካም ትምህርት ሄሎ አቶ ኡናል ከማል ነኝ እንዴት ነህ ከማል ደህና ነኝ ሰዎቹ ዜና ስላገኙ ልንገርህ በቂ ነው ምንድነው ደግሞ ማን የከሰሰን ታቋል የከሰሰን ሰው አይ እሱን እንኳን አላውቀውም ልጅ ለሊት ፎቶ አንስተውት ነበር ብዙ ጠጥቶ መኪና ውስጥ ተኝቶ እሺ ስለደወልክልኝ አመሰግናለሁ ለጋዜጠኞቹ ልደውል አይቶ የፈለጉትን ነገር ይጻፉ ራሱ መጠበቅ የማይችል ሰው እኔ መጠበቅ አልችልም አመሰግናለሁ መልካም ቀን አመሰግናለሁ ኤሚር ምን እያደረክ ነው አባዬ ይቅርታ አድርግልኝ አሁን ገላይን ታጥቤ ወደ ትምህርት ቤት ልሄድ ነው ለጊዜው ያዘውና በኋላ ታወራለህ አዳምጠኝ እያደረክ ያለው ነገር ምንድነው ኤሚር
እያናገርኩ እኮ ነው። ኦናል በዚህ ጠዋት ምን ተፈጥሮ ነው? አሁን እውነተኛ ቤተሰብ ሆነናል አባዬ። አቤት። ሰላም ሪዛ ይልማስ? አዎ ነኝ። ማን ልበል? የብድር ጥያቄ ተቀባይነት አግኝቷል። በ3 የሥራ ቀናት ውስጥ ባንካችን በተቀደመ ሁኔታውን ማሟላት ይኖርብሃል። ምንም ችግር የለም፣ እመጣለሁ። እሺ፣ በጣም አመሰግናለሁ። ፈጣሪ እባክህን እርዳን። ሄሎ ቬዘል፣ ሪዛ ነኝ። ደህና አደርሽ? እንዴት አደርሽ? የት ነበርሽ? የደወልኩልሽ ነበርኩ ግን ስልክሽን አታነሽም። ከኮረጋ ነበርኩ። ታረቃችሁ ማለት ነው? አዎ። ታውቂ የለ ተጣልተን መቆየት አንችልም። በይ እንግባ፣ ሁሉንም ነገር እነግርሻለሁ። እሺ ነይ እንግባ። ፈሪያ አባትሽ እንዴት ሆነ? ደህና ነው። ቀዶ ሕክምና አድርጓል። ለጊዜው ምግብ ይመርጣል ግን ደህና ነው። ፈሪሃ የሆነ በጣም ትልቅ ነገር ልነግርሽ እፈልጋለሁ። ይቅርታ ፈሪያ፣ ለ2 ደቂቃ ጉን ሲሉ ሰደት እባክሽ። ይቻላል። ለማንኛውም ትምህርት ስጨርስ እናወራለን። ቻው። ቻው። እሺ። ምንድነው? ሲዲው መልሽልኝ ጉኒስ። እንዴት? ለምንድነው ሲዲውን የሰጠኸኝ ኮራይ? እንደ ፊልም ፈንድሻ እየበላው አይቼው እንድሰጥ ነው እንደ ጠየቀኝ? ቪዲዮዎቹ እንዳይጠፉ ሰውየው ለብዙ ሰዓታት አሰርተዋል። ለዚሁ ነው ተስፋ ቆርጫለሁ። ያየሹን እርሹ ለማለት ነው? ለምን ቆጨ? ምን ብላህ ነው? እንዴት ነው እንደዚህ ሀዘኔታ ያገኘችው? አንዴ ሲዲው ላንቺ እንደሰጠውሽ አታውቅም። ንገረኝ ካልሽኝ ራሱ ሲዲው እንዳለ ራሱ አታውቅም። እሺ በጭራሽ አላምንህም። ላስቆማት ፈልጌ ነበር። የምችል መስሎኝ ነበር። በጊዜው በጣም ተናድጄ ነበር። በቃ ምን ተቀየረ ታዲያ? እስከማቀው ድረስ አንተን አታህ ነበር። ምን አድርጋ ነው ድጋሚ አብራህ ልትሆን የቻለችው? የምሬ ነው። መልስ አግኝቶ አይደለም። አንዴ መጀመሪያውን አላጣችሁም እኮ። አንዴ ናት። ምንም ብትፈልግ ምንም አታጣም። የምትፈልገውን ከማግኘት ወደ ኋላ አትልም። ጎኒስ፣ እሷን ልጎዳት አልችልም። ምንም ብታደርግ እሷን የምጎዳበት አቅም የለኝም። እሺ ምንም ማድረግ አልችልም። ከሷ ፍቅር ይዞሃል አይደል? ጎኒስ፣ የፈለግሽውን አደርጋለሁ፣ ግን ሲዲውን መልሽልኝ። አንዴን ለመጠበቅ የፈለኩትን ታደርግልኛለህ አይደል? ስለዚህ አንዴን አስወግዳት። ምን? ሰምተኸኛል? አንዴን ጠቅልለህ ከልብ ታስወጣታለህ። ከዛ ሲዲውን እረሳዋለሁ። ጎኒስ፣ አይሆንም። ይህን እንዳደርግ አትጠይቂኝ እባክሽ። ምን ተፈጠረ?
ነገር በሉ እንጂ። ኮራይ ምን ሆነ ነው? አንዴ አይደለሽም። ኮራይና አንዴ እንደ ድሮአቸው አይደለም። የኛውን ልስጥህ። ሁለት አይነት አለኝ። ወርቅ ቤቶችም ከኛ ነው የሚገዙት። አይ የኛ ቀለበቶች እኮ እንደምታስበው ያን ያህል ውድ አይደሉም። እነዚህ ለወርቅ ብቻ አይደለም ለየትኛውም ቀለበት ይሆናሉ። እሺ በቃ አንድ ስጠኝ። ስንት ነው? አንድ? ኧረ ተው ስጦታ ሰጥቻለሁ። ችግር የለውም። አይሆንም። እኔም ስጦታ ልሰጠው እኮ ነው። ይኸውልህ። እሺ አመሰግናለሁ ጌታዬ። መልካም ቀን። ገንዘባቸውን እንደማልፈልግ አሁን ገብቷቸዋል። በመጨረሻም ይቅርታ ጠየቁኝ። እኔ ደግሞ እሱን ነው የምፈልገው። እንደዚህ አይነት ጉዳይ ሁልጊዜም የሰው ስም በጣም ያጠፋል። ያው የሚፈጠረውን ነገር ማየት ፈርተው በርሽ ድረስ መጡ። እነሱ ሳይገባቸውም ሳይሰሙም የሰው ስም ለማጥፋት ትንሽ አያፍሩም። ግን እነሱ ፍርድ ቤት መቅረብ ያሳፍራቸዋል። ይቅርታ ማለታቸው ስራችንን ያቀልልናል። ወይዘሮ ዛራ አይ እኔ ፍርድ ቤት ክሱን ትቼዋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔማ ይቅርታ እንዲጠይቁኝ ነበር የፈለኩት። ይሄው ይቅርታ ብለዋል። ያለኔ በቂ ነው፣ ይበቃኛል። እንደሱ ካልሽ ምንም ማድረግ አንችልም። እሺ አመሰግናለሁ። በጣም አመሰግናለሁ። መልካም ቀን። እሺ መልካም ቀን። ዛራ ሻይ ቡና ነገር እንዳታቀርብ እዚህ የለችም። ኧረ ወንድሜ ሪዛ ተው እባክህ፣ ምንም አስፈላጊ አይደለም። ገና ብዙ ጊዜ ሻይ እንጠጣለን። አሁን የብድሩን ፍቃድ ወስደናል። ዛሬ ለኛ ትልቅ ቀን ነው እኮ። አሁን መንቀሳቀሻው ተገኝቷል። ስለዚህ ነገር አውርተን ሁሉንም በደንብ መረዳት አለብን አይደለ እንደ ፈይዘል? አሁን እኔ ገና መደሰት ጀምር፣ አንተ ደግሞ መጨነቅ ጀመርክ አቶ ሪዛ። አይ አልተጨነኩም፣ ነገር ግን በደንብ መጠንቀቅ አለብን ፈይዘል። ያው ታውቀዋለህ። እሺ በቃ እሱን ተው። የመጣሁት ግን እንደተቀየምኩ ልነግርህ ነው። ልጅህን በሰርግ ልትድር እንደሆነ ከሰው ነው የሰማሁት። የምን ሰርግ? ቅርብ ቀን ቀለበት አለን። ያልነገርኩ ደግሞ ገና ቀኑን ስላልወሰንን ነው። እውነቱን ለመናገር አምላክ ይወዳል። ሱቁን እንከፍትና ልክ በደንብ መንቀሳቀስ እንደጀመርን ለቀለበቱ የሚሆን ገንዘብ የዛኔ ታገኛለህ። በአሁኑ ጊዜ ቀለበት ማዘጋጀት በጣም ከባድ ነገር ነው። ጎኔስ ለምንድን ነው ክፍል ያልገባሽው? አላሰኘኝም። የተፈጠረ ነገር አለ? ወደ ቤት ልሄድ ነው። የሆነ ነገር ልትነግሪኝ ነበር ከመሄዴ በፊት። አሁን ማውራት አልፈልግም። በኋላ እናወራለን። እሺ እሺ፣ ቻው። አንዴ ጉኒስ የነገረችሽን ያሳወቀችሽን ነገር ማወቅ አልፈልግም። የነገረችኝ ነገር ግልጽ አይደለም። ወይም ለፈሪያ የሆነ ነገር ነግራታለች።
ተስማምታችኋል? አንዴ ማውራት ትችያለሽ? እሺ መጣሁ። ስለ ጉኒስ ትክክል ነበርሽ። ለፈሪያ ስለ ሁለታችን የሆነ ተራ ነገር ነግራታለች። በተሳሳተ መንገድ ነው የተረዳችው። አንዴ ሄደሽ አነጋግሪያትና ችግሩን ፍቺው። ኤሚር አንተ ራስህ ፍታው። አንዴ ወንድሜ ካን እንዴት ነህ ካን? ወንድሜ ልወስደው ነው የመጣሁት። አንቺና ወንድሜ እየተጣላችሁ ነው እንዴ? አንዴ ከወንድም ጋር እየተጣላን አይደለም የኔ ውድ። እናትን ሰላም በልልኝ። መልካም ጊዜ። ሰኞ ባንክ ሄደን ገንዘቡን እንቀበላለን። ከዛ በኋላ ደግሞ ሱቅ እንፈልጋለን። እሺ ወንድሜ ሪዛ? እሺ፣ ግን ይህንን ለባለቤት ያልነገርኳትም። ምን ነው ችግር አለው እንዴ ታዲያ? ያው ገንዘብ በማስተካከሉና ከባንክ ብድር ምናምን እሷን ማስጨነቅ የለብኝም። አይዞ ችግር የለም። ነገሩ ከተስተካከለ በኋላ ሁሉንም ነግራታለሁ። አዎ ጥሩ አስበሃል አቶ ሪዛ። አንዳንዴ ሴቶች ከልክ በላይ ይጨነቃሉ። የኔም ባለቤት ከነገርኳት በኋላ ምን ነው ባልነገርኳት ነው ያስባለች። እሺ ልሄድ በቃ። ወይ እንኳን ደህና መጣሽ የኔ መቤት። እንኳን ደህና ቆየኸኝ አቶ ቫይሰል። እንዴት ነህ? ምን ነው በዚህ ሰዓት? አቶ ሪዛ እንዴት እንደሆነ ለመጠየቅ ነው የመጣሁት። በዛውም መልካም እድልላችሁ ነው። ፈሪሃ ልትኖራት እንደሆነ ከሰው ሰምቻለሁ። እሺ ልሄድ በቃ። እሺ ሰላሙ ነው። ሰላም እሺ እንዴት ነው ዛራ? የፍርድ ቤቱ ጉዳይ አለቀ እንዴ? አዎ አልቋል። ማየት ነበረብህ። በጣም የምስኪን ንግግር ነው የተናገሩት። ለሁለተኛ ጊዜ ስሞታ ማሰማት ጥሩ አይሆንም። ስለዚህ ይቅር ብያቸዋለሁ። ጥሩ አድርገሻል እማዬ። ሁለት ጊዜ በርሽ ላይ እንዲመጡ አድርገሻል። እንዴ ይሄ ደግሞ ምንድነው? ምን አድርገሽው ነው? ተጨማዷል እኮ። አያያይ በቀጭኑ ታጥፊዋለሽ። አታወፍሪው። እሺ እንደዚህ እህቴ ስታገቢ ሁሉንም ምግብ ምሰሪው አንቺ ነሽ አይደል? ያንቺ ምግብ በጣም ነው የሚጣፍጠው። ኦማር በሩን ክፈተው። ሰላም ሀሊል። እንዴት አመሻችሁ? ደህና መሸህ። ደህና መሸህ። እንኳን ደህና መጣ። ገባ ልጄ። ሰላም ነው? እንዴት ነህ? አይ አልገባም፣ መሽቷል። ነገ መህመት ሱቁን ስለሚከፍተው ቁልፉን ላቀብለው ነው የመጣሁት። እንዴት አመሸሽ ፈሪያ? ደህና ነኝ። ነገ ቆንጆ የሚሆን ይመስለኛል። አቶ ሪዛ ካላስቸገርኩ ነገ ከፈሪሃ ጋር መገናኘት እፈልጋለሁ።
ለጥ ብሏል። አንተ እዚህ ካለ እንደዚህ ነው ደስ ብሎት የሚተኛው። እማዬ ደህና ነሽ? አዎ ደህና ነኝ። ለምን ጠየቅኝ? የደከመሽ ትመስያለሽ። አይ ደህና ነኝ። ያው እንደምታውቀው ማታ ማታ ብቻዬን ስለሆንኩ መጽሐፍ አነባለሁ። ከዛ እንቅልፌ ይጠፋል። ኤሚር ነገ የምትሄድበት አለ? ነገ የሆነ ቦታ የሆነ ችግር ለመፍታት ሄዳለሁ። የፈሪሃ ጉዳይ ነው? በቅርቡ እኔና ፈሪሃ ለራት እንመጣለን። እማዬ አብደሻል መሰለኝ። እዚህ ቤት ሁላችሁም ለይቶላችኋል። ምንድን ነው የምትይው አንቺ ልጅ? ይሰማል እኮ። ቢሰማ ምን ግድ አይሰጠኝም። እኔ መናገር መብት የለኝም? ይሄ እኮ የኔ ህይወት ነው፣ የእናንተ ህይወት አይደለም። የወታደር አገዛዛችሁ በጣም ሰልችቶኛል። ይሄ የምርኮኛ ህይወት በጣም ሰልችቶኛል። አንቺ ልጅ አባዬ ገጠር ያለው ነው እንደሚመስለው? ዝም በይ። እኔ እኮ አሁን ትልቅ ሰው ነኝ። አሁን ከዚህ ቤት ልወጣ ብል እኮ በፍጹም መልሳችሁ አታስገቡኝም። ይሄን እንድታውቁ ፈልጋለሁ። ምን ሆነሻል አንቺ ልጅ? ምንድን ነው የምትይው? ምንድን ነው እያልሽ ያለሽው? ማንም ሰው እኔ ላይ የመወሰን መብት የለውም። ማንም ሰው እኔን የመጉዳት መብት የለውም። በፍጹም የለውም። ያደረግሽው ነገር አስደሰተሽ? ይኸውልሽ አሁንም ድጋሚ ሄደልሽ። ጭንቅላትሽ ጠባብ ነው አይደል? ስታስቢው በእንደዚህ አይነት መልኩ አባትሽን የምታሳሙኝ ይመስልሻል? ያሳፍራል፣ በጣም ያሳፍራል። ለምንድን ነው የምታፈጠው? በጣም ጥሩ ነው ማየ። አዲሱን ክፍሌን በጣም ወድጄዋለሁ። ኧረ እባክሽ የድሮ ክፍልሽን አትወጂውም ነበር? አባቴ ቤት ካለው ይሄ ይሻላል ትያል ነበር ወይስ እንዴት ነው? እናትና ልጅ በቤታችሁ ሰልችቷችሁ ነበር እንዴ? እንደዛ ነው የሚመስለው። ለማንኛውም ክፍሌ ልሄድ ነው። እማዬ የላፕቶፔን ቻርጀር አይተሽዋል? አይ እኔ ውድ ከራት በኋላ ፈልገዋለሁ። የድሮዋ ሰራተኛ የት እንዳደረገችው ፈጣሪው ያውቃል። አዲስ ሴትዮ ልትመጣ ነው አይደል? እህቴ ካንሱ ከፈሪሃ ጋር ትታረቃለች ብዬ አስባለሁ። ምክንያቱም ብቸኛ ጓደኛዋ እሷ ናት። እንግዲህ ሊሆን ይችላል። ሰርጓ ላይ ከጠራችኝ እታረቃት ይሆናል። ምን መጽሔት ላይ ያለውን ልጅ ልታገባው ነው? የሌለ ነገር እያወራሽ ነው ፔሊን። ያው አባቷ ነው የሚደራት፣ እኛ እንደሰማነው ከሆነ ማለት ነው። ልጆች በሰላም ነው? በጽዳቷ ሴትዮ ልጅ በጣም ተጨንቃችሁ እያወራችሁ ነው። አስገድደው ሊድሯት ነው? አላውቅም የኔ ውድ። ምንም ቢያደርጉ ግን እኛ አይመለከተንም። እውነቱን ለመናገር ካንሱ የጣልሹን መጽሔት አባቷ ቢያየው በግድ እንድታገባ ያረጋት ነበር።
ፔሊን የሌለ ነገር አታውሪ ብዬሻለሁ። ለምንድን ነው ግን እንደዚህ የምትናደጁ? ፔሊን ይበቃሻል። መጽሔቱን ከቆሻሻ ውስጥ ማን ያወጣዋል? እንደ ራ እየፈቀዳችሁልኝ አይደለም። ቆሻሻ ውስጥ አልጣለችውም። በሩ ፊት ለፊት ነው ያስቀመጠችው። እየወጣው እያለ የፈሪሃ አባት በረንዳውን እየጠረገ ነበረ። ለሱ ለማሳየት ከጣለችው ይሄ ነው የሚፈጠረው። እንዴ አንቺ ፔሊን ምን እያልሽ ነው? እንዳትሰማት ውሸቷን ነው እንደምትለው። ውሸታም መጽሔቱን በር ላይ አላስቀመጥሽው? በቃ ሻፍሽን ዝጊ ብዬሻለሁ አንቺ ልጅ። እባካችሁ ለምን ስነ ስርዓት አይኖራችሁ? ፔሊን ካንሱ ማለት እኮ እህትሽ ማለት ናት። እንዴት እንደዚህ ትናገሪያታለሽ? ፔሊን ምን አለች? ያየችውን ነገር ነው የተናገረችው። በጣም ጥሩ። ልጅቷ ስሜን ስታጠፋ እናቷ ደግሞ ጥብቅና እየቆመችላት ነው። በጣም ጥሩ ነው። ሳኒ እያወራሽ ያለሽው ገብቶሻል? ልጄ ለጽዳቷ ሴትዮ ልጅ ወጥመድ አዘጋጀችላት እያልሽ እኮ ነው ያለሽው። እኔ ተናገርኩት ያየሁትን ነው። ታዲያ ለምንድን ነው እንደዚህ የተናደድሽው? በሩ ላይ አስቀምጠሽዋል አላስቀመጥሽው? አንቺ ልጅ በቃሽ አልኩሽ። ዝም በይ አልኩሽ። ስራችን ያለሽ በቃሽ። ምን እያደረግሽ ነው? ልጅ ስለሆነች ለሷ ጥብቅና እየቆምሽ መሆኑ ነው አይደል? ገባኝ። እኔም እናት ነበረኝ። እሺ አሁን ግን እሷ ሞታለች። ሁሌም ቦታውን ለመውሰድ ትሞክሪ ነበር። እናቴ ሞታችሁ አንቺን አውቃሽ ነው። ወደሽኝ አታውቂም። እኔን አትፈልጊኝም። መቼም ፈልገሽኝ አታውቂም። መጋረጃው እንዳትዪው ነግሬሽ ነበር። ከእናቴ ጋር ነው የገዛ ነው ብዬሽ ነበር። አንቺ ግን አውቀሽ ጣልሽው። አሜሪካ ልትልኪኝ ትፈልጊያለሽ። አሁን አባቴን ከኔ ለማራቅ እየሞከርሽ ነው። ለምን? ምክንያቱም ትጠይኛለሽ። አንቺንም ልጅሽንም እኔ እጠላችኋለሁ። በጣም ጥሩ ካንሱ ምን እያደረግሽ ነው? ጥሩ አድርገሻል የዘሩ ሰኔም